ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። ቴዲ አፍሮ አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል። ዶክተር አብይ አህመድ እና የትግል ጓዶቹ ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ። በአፍሪካ ታሪካዊ የተባለ የተቃውሞ ሰልፍ በአዲስ አበባ ለማድረግ ያቀረብነው ምክረ ሀሳብ በርካቶች ደግፈውታል። ስለዚህ ሰልፉ ይደረጋል ማለት ነው። አሁን ዋናው ጥያቄ መቼ ይደረግ የሚለው ነው። ይሄ በስሜት ሳይሆን በስሌት ነው መወሰን ያለብን። አብይ ልክ ወደ ስልጣን ሲመጣ መገደል ያለባቸው ሰዎች ብሎ ሊስት አውጥቶ የጀዋር ስም ነበር፣ የአጫሉ ስም ነበር፣ የሚገርማችሁ የቴዲ ስም ነበር። አማጺ አዲስ አበባ ቢገባ ኦሮሚያ ላይ የሆነ ቦታ ፈልጎ መሽቆ ኦሮሚያ ይገነጥላል ነው። ከባሰ በሻሻን ይገነጥላል። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በአፍሪካ ታሪካዊ የተባለ የተቃውሞ ሰልፍ በአዲስ አበባ ለማድረግ ያቀረብነው ምክረ ሀሳብ በርካቶች ደግፈውታል እና ለመሳተፍም ዝግጁነታቸውን አሳይተውናል። ስለዚህ ሰልፉ ይደረጋል ማለት ነው። አሁን ዋናው ጥያቄ መቼ ይደረግ የሚለው ነው። ይሄ በስሜት ሳይሆን በስሌት ነው መወሰን ያለብን። ለምሳሌ ቀላል የማይባሉ ሰዎች ነገ ይሁን ነገ እሑድ ሚያዝያ 11 ብለዋል። ሌሎች ኮሜንት ላይ ሚያዝያ 25 ብለዋል። በርካታ ሀሳቦች ደግሞ ሚያዝያ 30 ይሁን። ምክንያቱም ሚያዝያ 30 ታሪካዊ ቀን ነው። 1997 ሚያዝያ 30 ነው በርካታ የአዲስ አበባ ወጣቶች የተጨፈጨፉ የሚሉ ሀሳቦች ቀርበዋል። ስለዚህ አሁን ሀሳባችን ስንወስን እቅድ አውጥተን መሆን አለበት። እኛውን ሰልፍ ስንወጣ ዝም ብለን እንደ ከብት ተነድተን ወጠን ተመልሰን ለመግባት መሆን የለበትም። እቅድ ማዘጋጀት አለብን፣ የሚተገበር ለውጥ የሚያመጣ እኛ ሞተን ሌላው ያልወጣው ይሁን በቤት የተቀመጠው በጭቆና ላይ ያለው ማህበረሰብ ነፃ እንዲወጣ ነው አላማችን። ስለዚህ ያንን ግብ ማሳካት አለብን። ስለዚህ ነገ የሚለው የሚያስማማን አይመስለኝም ብዙዎቻችን። ምክንያቱም ለበርካታ ነገር መዘጋጀት አለብን። ሰልፍ ከመውጣታችን በፊት ሰልፍ ወጠን አላማችን ሳናሳካ ወደ ቤታችን አንገባ። ለምን 365 ቀን ጎዳና ላይ አንቆይም? አላማችን አሳክተን ነው ወደ ቤታችን የምንመለስ። ታሳቢ መደረግ አለበት። ይሆናል ብዬ ያሰቧቸው ሚያዝያ 25 ወይም ሚያዝያ 30 ነው። ስለዚህ ከሁለቱ ምረጡና ዓለምን የሚያስደንቅ የሚያስገርም ታሪካዊ የተባለ የፓን አፍሪካ አብዮት ነው የምንለው። ምንድነው አብይ ልክ ወደ ስልጣን ሲመጣ መገደል ያለባቸው ሰዎች ብሎ ሊስት አውጥቶ ነበር። እነኚህ ሰዎች ካልሞቱ የኔ ስርዓት አይገነባም ብሎ አብይ የኔ ስልጣን መሰረት አይኖረውም ብሎ ያሰበው የሰው ስም ዝርዝር አውጥቶ መገደል አለባቸው ብሎ የያዘ የሞት መዝገብ ነበረው አብይ። እነኚህ ሰዎች ደግሞ ይገደሉና ገዳዩ ማን ነው ከተባለ አይዘር ወይ ህዋት ወይ ኮኔክሽን ይባላል ብሎ ያዘው። ነገሩ በዲቴል ልሄድበት። ይህንን እኔ የሰማሁት ከሽመልስ አብዲሳ ራሱ ነው። ሽመልስ አብዲሳ የአብይ ጠቅላይ ሚኒስትር ጽህፈት ቤት በነበረበት ጊዜ ጽህፈት ቤቱ ኃላፊ በነበረበት ጊዜ ያው ሻይ ቡና ስንል ነበር። እኔና አንድ ደረጀ ገረፋ የሚባል ልጅ ነበር። አብረን ምሳ እየበላን መሰለኝ። ሽመልስ ምንድን ነው የሚለው አብቹ እኮ የህዋትን ምስጢር አገኘ ብሎ ያወራል። ምንድን ነው ብለን ስንጠይቅ ህዋቶች መቀሌ ቁጭ ብለው እዚህ አዲስ አበባ ላይ ሰውን መግደል ይፈልጋሉ። ሸኔንም በመጠቀም ሰውን መግደል ይፈልጋሉ። ከገደሉ በኋላ ህዝቡ እንዲያምጽ ለማድረግ ታዋቂ ሰዎችን ለመግደል እየፈለጉ ነው አለ። እነማን ናቸው ብለን እኔ ሳልሆን እንደውም ደረጀ ነው የጠየቀው። እነማን ናቸው ምናምን ብለው ከዛ ሊስቱ ውስጥ የሞት መዝገቡ እንትኑ ሊስት አለው ይዞ ሄዳለ። ከዛ ታዋቂ ሰዎች መገደል የሚችሉ በህዋት እና በሸኔ ምናምን የሚገደሉ ምናምን ብሎ ያዘው።
እንግዲህ 2010 ያኔ ሽመልስ የቤተ መንግስት ጽሕፈት ቤት ኃላፊ ነው፣ የአብይ ጽሕፈት ቤት ኃላፊ ነው። ሊስቶቹን አውጥቶ ሊስቱ 42 ሰዎች ሊስቱ ላይ ነበሩ። 42 ሰዎች ይሄ ከህወሓት ምስጢር የወጣ ነው። አብቹ እኮ ማያውቀው ነገር የለም፣ ሁሉንም ያገኛል እኮ እነሱ ውስጥም ህወሓት ውስጥም ሰው አለው አለ። በዛ እንትን ነው ያገኘ ምናምን ብሎ ደግሞ የሚገደሉ ሰዎች ብሎ የዘረዘረው ስም ዝርዝር ውስጥ ሃጫሉ ነበር። ታዋቂ ሰዎች መገደል የሚችሉ ሰዎች ኦልሬዲ ይሄ እንግዲህ ሃጫሉ በነፍስ ነበር በዛን ጊዜ። እንዳውም አብይን ይደግፋል ያኔ። የሃጫሉ ስም ነበር፣ የጀዋር ስም ነበር፣ የሚገርማችሁ የቴዲ ስምም ነበር፣ የለማ መገርሳ ስም ነበር፣ የአብይ ስም ውስጥ አስገብቷል። አብይ እንዳይጠረጠር እና ብዙ ታዋቂ ሰዎች ህወሓት ወይ ሸኔ ሊገላቸው የሚፈልጉ ሰዎች ታዋቂ ሰዎች ተብሎ የተዘረዘሩ ውስጥ ነበር። ይሄ 2018 ነው። ልክ ስልጣን ይዞ በጥቂት ወራት ውስጥ ነው ይህንን ሊስት አውጥቶ አብይ ራሱ ሊስት አውጥቶ የሰው ልጅን ለመግደል መዝገብ ላይ አንድ ባንድ አስቀምጠው ይዞ የሚሄደው ለስርዓት ለኔ ስልጣን አደጋ ናቸው ብሎ ያሰበውን ሰው በዝርዝር ለመግደል አውጥቶ ይህንን ይዞ ይሄዳል። ሽሜ ያኔ ይህንን የአብይ ፕሮጀክት ነው ብሎ ላያውቅ ይችላል። I don't know exactly, I don't know, I don't have any idea about that። ነገር ግን ያ ሊስት የህወሓት ነው፣ ህወሓት እንደዚህ ሊስት አውጥቶ አብይ ላከ የሚባለው ውሸት ነው። ምን ነውስ ህወሓት እኮ በበላይነት 27 ዓመታትን ኢትዮጵያ ሲገዛ እነኚህ ሰዎች እኮ ኢትዮጵያ ውስጥ ነበሩ። እንደዚህ 42 ሰው በጣም ታዋቂ ሰዎች ስም ዝርዝር አውጥተው እንደዚህ ሎጂካል አይደለም ለማለት ነው። ሎጂክ ላይ ሆነን ነው የምንናገረው። ስለዚህ ኦልሬዲ እንዳውም ከዛ በኋላ ደግሞ ሃጫሉ እንደተገደለ የሰማሁት ምንድን ነው፣ ሃጫሉ የተገደለበት ቀን እና ጀዋርንም ለመግደል ሙከራ ተደርጓል። የኦሮሚያ ፖሊሶች ናቸው ጀዋርን ነፍስ ያዳኑት። ይሄኔ ጀዋር ከሃጫሉ ጋር ይቀበር ነበር። አንድ ቀን የኦሮሚያ ፖሊስ የሞተ ሰው አለ፣ የሞተ ፖሊስ አለ። የጀዋርን ነፍስ ያዳነ የኦሮሚያ ፖሊስ አለ፣ እሱ ተገሏል። ምንድነው ሲባል ነበረው የሰማሁት ከደህንነቶች የምንሰማው። እኔ መንግስት ውስጥ ያኔ ስለነበርኩ የተወሰኑ መረጃዎችን እናገኛለን። እነኚህ ሰዎች እኮ ለስልጣናችን አደጋ ናቸው። ደግሞ አንድ ሰው መሞትና 5-10 ሰው መሞት ተመሳሳይ ነው። አንድ ሰው መገደልና 10 ሰው መገደል ህዝቡ አንድ ላይ ነው ጩሆ የሚጨርሰው ተብሎ ሲወራ ነበር። በደህንነት አካባቢ ከአብይ ደህንነት ኃላፊዎች አካባቢ ለደመላሽ ጋር የሚወራ አንድ ሰው ሞተ፣ 10 ሰው ሞተ፣ ህዝቡ አንድ ላይ ነው አልቅሶ ዝም የሚለው። አስቡት። ያኔ አንድ ላይ 10 ሰው መሞት አለበት ብሎ የሚያስቡ እነማን ናቸው? ያኔ እቅድ የነበረው ብዙ ሰዎች ሊገደሉ ነበር ማለት ነው። እና የሚያሳዝን ነው። የሚያሳዝን አስተሳሰብ ነው። ሰው ምንድነው መገደል ያለባቸው ሰዎች ተብሎ የታቀደው
ይገደላሉ ማለት ነው። በአብይ እቅድ ውስጥ ነበሩ 42ቱ የሰው እንትን ሊስት ውስጥ ነበሩ። አንድ እቅድ ውስጥ ከገቡ ይገደላሉ ማለት ነው። ይህ በሽተኛ ነው። ጌታቸው አሰፋ ኢሚዲየትሊ አብይ ከተመረጠ የኢህአዴግ ሰብሳቢ ሆነው ከተመረጠ በኋላ ጌታቸው አሰፋ ይህ ሰውዬ ይታሰር ብሎ ነበር። ይታሰር አብይ ብሎ ከተመረጠ በኋላ እናስረው ብለው ውሳኔ አስተላልፎ ማን ነው አብይን ሴቭ ያደረገው? ገስዋት ሳሞራ የኑስ አታስርም ብለው መከላከያና ጤንነት ችግር ውስጥ ገቡ። ጌታቸው አሰፋ ትዕዛዝ አውጥቶ የእስር ትዕዛዝ ከፌዴራል ፖሊስ ሁሉም ጨርሶ ይታሰር በቃ አብይ ወንጀለኛ ነው ብለው ከወሰነ በኋላ መከላከያ ሰራዊትን ይዘው ሳሞራ ኧረ የለም እንደዛ የሚባል ነገር አታስርም ካልሆነ ሁላችሁንም አስራለሁ ብሎ ሳሞራ ያው መከላከያ ስለያዘ አስፈራራ። ከዛ ቆመ። ያ የማዕከላዊ ኮሚቴ ቤተ መንግስት ስብሰባ ተጠራ። አብይ ነው የሚሰበስበን፣ እሱ ነው ቸርማናችን። ከዛ ምንድን ነው ያደረገ? አብይ አሞኛል፣ ልሞት ነው፣ ልክ እንደመለስ ሞታለሁ፣ በቃ እኔ ብቻውን ሆኗል እኮ አካሌ እኮ አታዩም እንዴ ብሎ በፌስታል መድኃኒቶችን ሰብስቦ አመጣ። ቴብል ላይ አድርጎ ይሁት እኔ ልሞት ነው፣ ለማ ወደ ፌዴራል መጥቶ ካላገዘኝ እናም ከሞትኩም እሱ ነው የሚተካኛል። እግዚአብሔር ምስክሬ ነው። ከሞትኩም ለማ ይተካኛል፣ ይምጣልኝ፣ እኔ ልሞት ነው ብሎ መድኃኒት ደርድሮ ደነገጥን። እንዴ ለማ ራሱ ይህንን አቅም ደንግጦ እንዲህ ወንድሜ እንደዚህ አይ ሐኪም ቤት ወስዳለሁ አለ። አትሞትም በፍጹም ሐኪም ቤት ወስዳለሁ ብሎ በነገራችን ላይ በጤናው በአብይ ጤና በተመለከተ ለማ ብዙ ነገር ነው የሆነለት በጤና ምክንያት። አብይ አንደኛ ጭንቅላቱ በስተጀርባ በኩል እንትን በየጊዜው ውሃ ይቋጥርና በስሪንጅ ይሳባል። ከዛ ኮሪያ ሆስፒታል እየተመላለሰ ያ ውሃ ይሳብለታል እንትን እንዳይሆንለት እንዳያበላሽ ጭንቅላቱ ተብሎ ለማ ነው ሙሉ ከቨር እያደረገ በኦሮሚያ ባጀት ያንን ሲያደርግለት የነበረው ቀድሞ። ከዛ በኋላ ሚኒስትር ከመሆኑ በፊት ነው የምትለኝ? አዎ ከዛ ጠቅላይ ሚኒስትር ከሆነ በኋላ ኦፕሬሽን አሰርቶ ታይላንድ ይሁን ሰምዌር ዱባይ ይሁን ኦፕሬሽን ተደርጎ ያ ዋም አንድ ጊዜ ኢትዮጵያ ታመስግን የሚል ዘመቻ ትዝ ይልሃል? በጦርነቱ መካከል ኢትዮጵያ ታመስግን የሚል ምንም ምክንያቱ ሳይጠቀስ ግን ኢትዮጵያ ታመስግን ተብሎ ሁሉም ሰው ይውጣ ያመስግን ይጸልይ ወዘተረፈ ተብሎ ነበርና ያን ያገኘኋቸው መረጃዎች አብይ ቀዶ ሕክምና አድርጎ በስኬት ስለተጠናቀቀ ነው ምክንያቱም ሳይገልጹ ሀገር እንዲያመሰግን እያደረጉ ያሉት የሚል መረጃ አግኝቼ ነበረ። ትክክል ነው። ያኔ ነው ቀዶ ጥገና ተደርጎለት እንትን ያደረገው። ከዛ ሌላም እኮ አብይ በሽተኛ ነው። እንትኑ ለምሳሌ ከወገብ በታች ዊክ ነው የሁለቱ እግሮቹ። አሁን ደረጃ ሲወጣ አሁን በደንብ ብታዩት አብይ እንትን የተቸገረ ነው ደረጃ የሚወጣ። እንዳውም የሱ ሁለቱ እግሮች ብዙ ስፖርት ወይ ደግሞ የሆነ እንትን ካልሰራ ዊክ ስለሆነ ሽባም ሊያደርግ ይችላል ተብሎ በዶክተሮች ሬኮመንድ ተደርጎ ነበር። ያንን ሁሉ ኮስት አብይ አሚን ለማ ነው የሸፈነው። ለማ ነው ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል እንግዲህ እናያለን። ቴዲ አፍሮ አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል እንጂ እንደሌላው ውጭ ወጥቶ ይሄንን መልቀቅ አላቃተውም። ግን እዛው ሀገር ቤት ሆኜ እዛው ከወገኖቼ እነሱ አጠገብ ሆኜ ይሄንን የጥበብ ድግሴን አቀርብላችኋለሁ እኔ በሌለውበት ለምንድን ነው የጥበብ ድግሴን ማቀርበው ብሎ እዛው ዋጋውን ለመክፈል ወስኖ እዛው የቀረ እውነት ለመናገር ከቃላት በላይ የሆነ ትልቅ ኢትዮጵያዊ ነው። ስለዚህ እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው። ስለዚህ ስሜት የተደበላለቀ ነው። ይሄ ነገር በአስቸኳይ የማይቆም ከሆነ
አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ አብይ ለማለው ነው አማጺ አዲስ አበባ ቢገባ ኦሮሚያ ላይ የሆነ ቦታ ፈልጎ መሽቆ ኦሮሚያ ይገነጥላል። አብይ ከባሰ በሻሻን ይገነጥላል። that's his view። አሁን አብይና ጀነራሎቹ ከአማጺያኖቹ ጋር ተስማምተው ማዕድን ያወጣሉ እኮ ኤቭሪዌር። ባለፉት ዓመታት እኮ ፖለቲካል ኢኮኖሚ ዋር ኢትዮጵያ ውስጥ ተስፋፍቷል በሁሉም ቦታ። ለምሳሌ የትግራይ ወርቅ ተዘረፈ፣ ጀነራሎቹ ዘረፉ ይላል አይደል? በአስመራ አይወጣም፣ ውሸት ነው። በአዲስ አበባ ነው የሚወጣው። ምን ማለት ነው? እስቲ ቻሌንጅ ያርገኝ ሰው እና አብይ ፋኖና ወይሌ በሙሉ ጠቅለው ቢገቡ አባረው ወደ ጫካ ይመልሷቸዋል። ትግራይ ላይ ህወሓት ሙሉ በሙሉ እጅ ቢሰጥ ትግራይ ላይ አማጺ ይፈጥራል አብይ። ምክንያቱም አንዳንዴ እኮ የሚናገረው ነገር ወይ ሀፍ ቴክ ሲሪየስ ምንድን ነው ያለው? ቀውስ ይጠቅመናል አላለም ባለፈው? አዎ he sees crisis as an opportunity። ምክንያቱም ቀውስ ውስጥ ያለ ህዝብ ልማት አይጠይቅህም። ቀውስ ውስጥ ያለ ህዝብ መንገድ አይጠይቅህም። ቀውስ ውስጥ ያለ ህዝብ ሙስና ላይ ፎከስ አያደርግም። ምክንያቱም survival becomes the primary obsession of people። የምንድነው የሚባለው? ሰርቫይቫል የህልውና ጥያቄ ያለበት ማህበረሰብ ስለ መልካም አስተዳደር፣ ስለ ዲሞክራሲ፣ ስለ ሙስና ሊጠይቅህም አይችልም። ስለ ልቦና አይኖርም። ምክንያቱም እንዴት ውዬ ልግባ፣ ጎረቤቱን ከፈራ፣ የሰፈሩን ፖሊስ ከፈራ፣ ቤተክርስቲያን ሄዶ መግባቱን የሚጠራጠር ከሆነ፣ ድህነቱ በዝቶበት የቀን ጉርሱን ማረጋገጥ ካልቻለ ስለ መብትና ስለ ጥቅም ሊናገር አይችልም። ዶክተር አብይ አህመድ እና የትግል ጓዶቹ ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት